በራስ ቤት ቁጭ በይ ብሎ መጋበዝ ንቀት አይመስላችሁ? በማን ነገር ለምን ጊዜያችንን ታጠፊያለሽ? ቁጭ በይ። ያኔ ምንድነው ትፈልጉት? ጎበስ እንደሱ ነው የሚባለው። ቆይ ከኔ ምንድነው ትፈልጉት? አባትሽ ጀመረው ዝጋ። ስለ አባቴ ምንም ነገር እንዳትናገርሽ። ከየት አመጣችሁት? እንዳየሽው በብዙ የነፍስ ማጥፋት ወንጀል ፖሊስ በርሽ ላይ ደርሷል። አይ አላርፍም ካልሽ ደግሞ ጆሮሽን አንጠልጥለን ነው ለፖሊስ የምናስረክብሽ። በደንብ ተግባብተናል። ሮማን አለቃሽን ለምን አስደበደብሽ? እኔ እንደዚህ አይነት የወረደ ስነ ምግባር ያለኝ ሴት አይደለሁም። ደግሞ ምን አረገኝ ብዬ ነው ማስደበድበው? ከዚህ ከተማ ለመልቀቅ ለምን ፈለግሽ? ስራዬን ስለለቀኩኝ እናቴ ጋር መሄድ ፈልጌ። የምናጣራው ነገር ስላለ እዚሁ ከተማ ትቆያለሽ። ባልተረጋገጠ የአንድ ሰው ወሬ የትም መሄድ አልችልም። የማልፈልገው ቦታ ላይ ልታስቀምጠኝ መብት የለም። ጥሩ። ያን ወንበዴሽን ያገኘን ጊዜ እሷ ልካይ ነው ቢል አንቺም ይችን መብትሽን የት እንደምታደርጊያት ታያለሁ። ችግር የለውም። እውነቱን እኔና እግዚአብሔር እናውቀዋለን። ሮማን ደግሞ እሷ እንዳለከችው ቃሏን ሰጥታለች እና ልክ ያለው እንድትልን የጠበቀው ፍቃድ ስትጠይቀኝ አልሰጥሽም አልኳት። በዚህ ተበሳጭታ መልቀቅ ያስገባች። ዝም ብሎ መላክ አለ እንዴ? መጀመሪያ አቺ ነባሽ ያረጅ ምን በቃች ልጅ የሚቆጣጠራት የለም ማለት ነው። እንዴት ነው የምቆጣጠራት? እኔ ብዙ ጊዜ ወደ ውጭ አልወጣም። ደግሞም ልትስሚ ስትይ ነው የደረስኩብሽ። ጉንጩ ምን ችግር አለ? ዝም በይ። ታሪ ነው እንዴ? ስልኩን አምጪ። እንዴ ለምን? ስልኩን አምጪ። ከሰናይት ጋር ምን አይነት ግንኙነት ነው ያላችሁ? ምን እንድልሽ ነው ፈልግ? ደሞ ተቆጣሽ። ሰናይት ገና 16 ዓመቷ ነው። ምን አድርጋችኋል እስካሁን? አረ ይሄ ልጅ ፊት የሚወራው ወሬ አይደለም። ምን አደነገጥክ? ሱመ እንዴት አልደነግጥ? በዚህ ሰዓት ድምጽሽን ስሰማው ደብዳቤን አግኝቼ ሰላም ልበል ብዬ ነው የደወልኩት። እኔ ስለናታ አንድ ልጅ እንደሆንኩስ እሱንም አውቃለሁ። አንቺ ደግሞ ለኔ ላንተ አንድ ልጅ ነኛ። ሚሊ እንዴት ነህ? ማልበል ቃሉ ነኝ። ያሸብር ሰላም ነው? ከየት ተገኘሽ? አሸብርን ፈልጌው ነበር ግን ስልኩ ዝግ ሆነብኝ። ገንዘብ ምናምን የጎደልሽ ነገር አለ? አረ በጭራሽ ሚሊ፣ ገንዘብ አይደለም የቸገረኝ። እኔን የቸገረኝ የማወራው ሰውና የሚሰማኝ ሰው ነው። ቤዛ የምትባል ሴት እዚህ እንደምትኖር መረጃ ደርሶን ነበር የመጣ ነው። ቤዛ የምትባል? አረ እኔና አባቴ ብቻ ነን ግቢ ውስጥ የምንኖረው። የአከራዮቹን አድራሻ ማግኘት እንችላለን? ጤና ይስጥልኝ። ጤና ይስጥ። መቅደላዊት ምን ልርዳ? እቺ ነገር ፈልጊያት ነበር ነው ግን ስላዘዝን ሰሞኑን ከአንድ ከሁለት ቀን በኋላ ይገባል። ስልክን ብታውልኝ ሲመጣ ደውዬ አሳውቅሃለሁ። አላስታወሽኝም መሰለኝ። እንጃ ያው ከብዙ ተማሪዎች ጋር ስለምንኖር ለማስታወስ ይከብዳል። ከሁለት ወንዶች ተማሪዎች ጋር ተጣልቼ ደብድቤያቸው ለአንድ ወር ያህል ወደ ትምህርት ቤት መግባት አትችይም ብለሽ ያልሆነ ነገር ተናግሬ ያስቀይምሽ ነበር። አንቺ በጥባጭ። በፊት አብረውኝ ከተማሩ ተማሪዎች መካከል አንድ ሰው ፈልጌ ነበር። ምናልባት አድራሻው እናንተ ጋር ማግኘት ከቻልኩ የሆነ ግለሰብ የፈለጉትን ይጠጡ ብሎ ማንኛ አለ እዛ ጋር ሶፋው ላይ ብቻውን ቁጭ ያለው። ዛሬማ በማንኛውም መልኩ ማንነቷ መታወቅ አለበት። ተነስ።
ነው እሱ? ምንድነው የፈለጋችሁት? ልቀቁኝ። ሄኒ እሷ አይደለችም። ምን ማለት ነው? እሷ አይደለችም ልቀቃት ማለት? ሄኒ ልቀቃት። ያም መሀል እንደ አይናችን እያየር እንዲያዝነት እኔ ነኝ። ልቀቃት። አንተ ምን ሆነ ነገር ሆነ? ሄኒ ሴትዮዋን ስላየኋት ነው። እሷ አይደለችም። ስለዚህ ክለብ ውስጥ ያየናትን ሴትዮ እሷ አይደለችም ማለት ነው? ክለብ ውስጥ ያየናትንም አይቻት ነበር። እና በደቂቃ ውስጥ አስማተኛ ነች የምትቀየረው? የሆነች ነገርማ ተሰርተናል። ና በከባዱ ነው የሰሩት። አንቺ ግን አንድ ቀን ታስገድኛለሽ። እኔ እንደዚህ ይሆናል ብዬ ብቻ አስበው ሳይች። ቆይ እንዴት በዚህ ቅርበት ትከታተይዋለሽ? አደገኞች ናቸው። ካዩሽ ይገሉሻል አላልኩሽም ነበር? ከወጣ በኋላ እኮ ነው እየተከተሉት እንደሆነ የሚያወቁት። ታዲያ አይደለም እንደ አንድ አይነት ልብስ ለብሰን እንውጣ ያልኩሽ? እንደዛ ባይሆን ኖሮ እኮ በቃ ሁለታችንም አልቆልን ነበር። አንቺ ግን ቆቅነሽ እንደዛ አይደለም። እሺ ቆንጆ ምን አነሳ? ምን ተጀመረና? እኔ ትቻችሁ ላይ እንዴ? ወዴት? ሶሪ ትንሽ ስለመሸ መሄድ አለብኝ። ላዊተሩ እንዲጨምርላችሁ ነገር ነው። አብረን ብንቆይ ግን ደስ ይለን ነበር። እኔም ደስ ይለኝ ነበር። ግን አንቺ አልኩ ይሄ ነገር ከሚጨምረው ጋር ያንሳል እንዴ? ችግር የለም እናብቀቀዋለን። በዚህ ደውልልኝ። ኦኬ ተገናኝተን በሰፊው ፈታ እንላለን። እሺ ደውላለሁ። ስሙማ የሆነ ኒጆ ጄኔራል ማናጀር ምናምን ነው የሚለው። ዌልካም ብለናል። ደህና መጣሽ የኔ ልጅ። እንዴት ነሽ የኔ ልጅ? እሰይ ነይ እስቲ ነይ አረፍ በይ። ነይ ቁጭ በይ። ሮሚዬ እንዴት ነው? መንገዱስ እንዴት ነው? እሰይ በል የኔ ልጅ ቶሎ ፈጠን ብለህ የእግር ውሃ አምጣላት። እሺ ታጥይ። ቶሎ ሮሚዬ እንዴት ነሽ? በትዕግስት ፈልጊው። የቀድሞ ተማሪዎች የማህበሩ አባላት ከ800 በላይ ደርሰዋል። እማ ወይዬ ልጅ ከመጀመሪያም ጀምሮ ሲከታተለኝ ነበር የቆየው። በተደጋጋሚ እንደማልፈልገው ነግሬው ነበር፣ ግን ምንም ሊሰማ አልቻለም። ስለዚህ ሰላሜን ከሚነሳኝ ስራውን ብተዋሻል። ደግ አደረግሽ። ለምን ጠንቅር ብሎ አይቀርም ልጅ? ደግ አደረግሽ። ደግሞ ሌላ ያልነገርኩሽ ነገር አለ። ምንድነው እሱ? ሮሚዬ ቴድሮስ መጥቶ ነበር። ቴድሮስ ሽፍታው እቤቴ ድረስ ሰተት ብሎ ነው የመጣው።
ምን ልሁን ብሎ ነው በይ? ይቅርታሽን ፈልጋለሁ እና ደግሞ የእህቴን ልጅ መሳም ፈልጋለሁ ነው የሚለው። እና ያበጀን አድራሻ ሰጠሽው? ኧረ አልሰጠሁትም። አንድም ለዛ ነው እሱም ፍራቻው ወደዚህ መጣሁት። ጥሩ አርገሻል። ሮምዬ ደግሞ ፖሊሶቹ ፈልገውሽ መጥተው ነበር። እኔ? አዎ አንቺን። ምን ፈልገው ነው? ስለ ዘመድኩን ሊያናግሩሽ ነው መሰለኝ። ስለ ዘመድኩን? ይኸውና አገኘሁት። ኤርሚያስ ሸጉጤ። አገኘሽው? አዎ አገኘሁት። ይቅርታ ግን ያለ ፕሮግራም ስላገኘው። አረ ምንም ችግር የለውም ቃል። መረበሽሽን ስለሰማው ሳላያት አልገባም ብዬ ነው የመጣሁት። አሹ ሚሊዮን ማለት እኔ ማለት ነኝ እያለ ሁሌ ስላንተ ደግነት ስለሚነግረኝ ነው ደፍሬ እንገናኛልኩ። እውነት ነው፣ ድፍረት አይደለም ደግሞ ይሄ ግዴታዬ ነው። ሚሊ የቀድሞ ባለቤት ደውሎ እርብሽ ሲያረገኝ ነው አሹን ለማግኘት መደወል የጀመርኩት። የሆነ የምተነፍስለት ሰው ባላገኝ ኖሮ ዛሬ አዳሪ በስቃይ ተሞላ ነበር የሚሆነው። ለምን ይደውላል? ተፋታችሁ የለ እንዴ? አብረን እያለን እንደዚህ ሲያሰቃየኝ ነበር። አሁንም ሊተወኝ አልቻለም። ቆይ ምንድን ነው የሚፈልገው? አላውቅም። ምናልባት በፍቅራችን ዘመን የበደለኝ በደል እየጸጸተው። ቃል በጣም በድሎሻል ማለት ነው። ታውቃለህ ሚሊ፣ እኔ ለሱ ሚስት ብቻ አልነበርኩም፣ እናትም እህትም ነበርኩ። እሱ ግን አብረን አንድ ቤት ውስጥ እየኖርን ሲሻው ሰክሮ መጥቶ ይደበድበኛል፣ ሲሻው ውጪ ያድራል። ታውቃለህ በተደጋጋሚ ከሌሎች ሴቶች ጋር እንደተኛ እያወቅኩኝ ትዳሬን ላለማፍረስ ግን ሁሉንም ነገር ቻልኩት። አጉድዬበት ቢሆን እንኳን እሺ፣ ምንም ነገር ሳላጎልበት እኮ ነው። በጣም ጨካኝ ሰው ነው። በጣም ቃሉ ምን አይነት መልካም ሰው ነሽ ግን። ኧረ ተወኝ። እኔ ለፍቅር ያለንኩት ነገር የለም። ያው አሁን እፎይ ብዬ ብቸኝነት ይሻለኛል አለቃል ተዋለኝ። ሚሊ አንተ ጥሩ ሰው ስለሆንኩ ነው የውስጤንም ማውራ። ይገባኛል ቃሉ። አይዞሽ፣ ሁላችንም ቤት እሳት አለ። በጣም አመሰግናለሁ ሚሊ። ስለነገርኩ ቀሎኛል። እንደውም ካሁን በኋላ ሲከፋሽ እኔ ጋር ነው መደወል ያለብሽ። አመሰግናለሁ ሚሊ። ሳገኘ ቀለል ብሎኛል። ሄሎ ሄሎ፣ ኤርሚያስ ነህ? አዎ ነኝ። ትዕዛዝ ነው? አይ አይደለም፣ አንድ ጉዳይ ላወራህ ነበር የደወልኩት። ምን ነበረ? በቅርብ ነው ከውጭ የመጣሁት እና የቀድሞ የወንድራድ ሃይ ስኩል ተማሪዎች የሆነ ማህበር እንዳቋቋማችሁ ሰምቼ ነበረ። ልክ ነሽ። እኔም የቀድሞ ተማሪ ነኝና አንዳንድ የበጎ አድራጎት ስራዎችን አብረን እንድንሰራ ፈልጌ ነበር። ማግኘት እችል ይሆን? ይቻላል። ነገ ከሰዓት ረፍት ነኝ። ጥሩ፣ ደስ ይለኛል። እሺ እሺ።
ነገ ከሰዓት እደውልልሃለሁ። አመሰግናለሁ። ሄሎ። ይቅርታ ሄኖክ ነው? አለበል። በጠዋት ደወልኩ መሰለኝ። አይ ችግር የለውም አውሪ። እሺ መቅደላዊት ነኝ። የጠየከኝ መድኃኒት ስለገባ መተህ መውሰድ ትችላለህ ልል ነው የደወልኩት። እሺ እሺ እመጣለሁኝ። እሺ አመሰግናለሁ በጣም። እሺ ቻው። ኤዲ ስልኬን እኮ ነጥቀውኝ ነው። የራዋን ስልክ ተቀብዬ እኔ ጋር አሰድሬ ነው። ወደ በኋላ ተመፈጠር ያገኛል። ደግሞ ናፍቀኛል። እሺ በቃቸው እወዳለሁ። እኔም ብቻ ነው እንደምትለኝ? አከራዩን አገኘው? አገኘሁት። ምን አለ ታዲያ? እንደገመት ነው። ሰውየው ቤዛ የምትባል ሴት ፈጽሞ አያውቅም። ቤቱንም ለሴት ተከራይ ፈጽሞ አከራይቶ አያውቅም። ምን አይነት እርኩስ ሴት ነች የገጠመችን? በጣም ሰናይት፣ አሁን ምንም ሳትደብቂ እውነቱን ብቻ ንገሪ። ልጁ ጋር ምን አደረጋችሁ? ምንም አላደረግም። አትዋሺ! አትጩይብኝ እንዴ! ዝም በይ! ዝም ብለሽ የምጠይቅሽ ጥያቄ ብቻ መልሽልኝ። ልጁ ጋር የት ነው የምትገናኙት? ለቤታቸው። ቤተሰቦች የሉ? እናቱ አለች። እና አንቺን ይዞ ሲገባ እናቱ ዝም ትለዋለች? እኛ ስንገባ እሷ ትወጣለች። አልገባኝም። ለምን ትወጣለች? ብቻችንን እንሁን ብሎ ስለሚጮህባት ወጣ ጎረቤት ጋር ትሄዳለች። እና እንደዚህ አይነት ስድ ልጅ ነው እወደዋለሁ ብለሽ የምትይው? ንገረኝ እስኪ። ትወጂዋለሽ? አዎ በቃ እወደዋለሁ።
ይግቡ። እንዴት ነሽ? ይቅርታ እንግዲህ የስራውን ባህሪ ታውቃለህ ብዬ ነው። በደንብ ነው የማውቀው። ይቅርታ። በጣም አሪፍ። ምን ያልቀጣ? አይ አትቀጣም። እንዴ ለምን? ምስጋና ይበቃኛል። ኦኬ እሺ፣ አመሰግናለሁ በጣም። ባይሆኑ ለታች ነው መልሳለሁ። ችግር የለውም። አይ ሩሚ። አይ ሰላም ሰላም ነው። ልጅ ልታጫወት መጥተህ ነው? ምን ራሴ ልጫወት መጥቼ ነው እንጂ። አሁንም ይሄ ሞጥሟጣነት አልተወህም ማለት ነው? ማለት አላወቀኝ? ፊትሽ አዲስ አለ ነበር። ድሮ ትምህርት ቤት ቤዛ የምትባል ልጅ አታስታውስም? ቤዛ አንተ እንደዚህ በቀላሉ ትረሳኛለህ? ላንተ ብዬ ከስንት ጎረምሳ ጋር እንዳልተደባደብኩ እንዴ? ቤዛ እርግዬ ሰላም ነው? ሰላም፣ ግቢው እንዴት ነው? እስካሁን ምንም የሚረብሽ ነገር አላጋጠመኝም። ስራዬን በአግባቡ እየሰራሁ ነው። ከንግስት ጋር ደግሞ በጣም ፍቅር ሆነናል። ባገኘነው አጋጣሚ ቤተሰቡ ላይ መረባረብ ይኖርብናል። ሰላም፣ እንዴት ነው? እስካሁን ስትሰሚ ስለተቀበረው ወይንም ስለ ካርታው ምንም አይወራም እንዴ? ምንም አይነት ነገር አይወራም። ስለ ራሳቸው ጉዳይ ብቻ ነው የሚያወሩት። አንድ እቅድ አለኝ። በሆነ መንገድ እዛ ቤት ውስጥ ስለ ካርታው በስፋት እንዲነጋገሩ ማድረግ ነው። በምን መንገድ ሊያወሩ ይችላሉ? እንዲነጋገሩ ማድረግ ይቻላል። ምን አስበህ ነው? ትናንት ጋሼን አግኝቼው ነበር። ስለ እቅዱ ተነጋግረን ተስማምተንበታል። ይህንንም ወረቀት የሰጠኝ እሱ ነው። የምን ወረቀት ነው? ሁላችንም ካርታውን አይተነው አናውቅም። ስለዚህ ካርታውን የሚመስል ወረቀት እንዲያዘጋጅ ነግሬው ነበር። ጋሼ ካርታውን አይቶት ያውቃል እንዴ? እንዴ ምን ነካሽ? ቤዛ ፊት ለፊት ነው ያቃጠለችው ሲላል ነበር። ማየቱ አይቀርም። እኔን ካርታውን ልታደርገው ነው? ሰላም፣ ቤተሰቡ ሰብሰብ ሲል የሆነ አጋጣሚ ጠብቀሽ ይሄንን ወረቀት በበሩ ስር ትልኪዋለሽ። ከዛስ? ቤተሰቡ በተሰበሰበበት ይሄንን ካርታ ቢያዩት ስለምን የሚያወሩ ይመስላችኋል? ምንም አወሩ ምንም ስለ ካርታው የሆነ ነገር መቀባጠራቸው አይቀርም። ጥሩ ዘዴ ነው። ልጅቷን በተመለከተ ምን አዲስ ነገር አለ? ደውላልኝ ነበር። አይ ትንሽ ቢዚ ስለሆንኩ ሰሞኑን ላገኝሽ አልችልም አልኳት። አግኝተህ ደግሞ የካርታውን ጉዳይ ትተህ የራስህን ካርታ እንዳዘረጋ ስራ ነው እኮ አይደል? የጀመርነውን ጉዳይ እስከምንጨርስ ባታገኛት ጥሩ ነው። የንግስትስ ጉዳይ አይደል? ስራው ላይ ነው የምትገባው። የምትሰራበትንም እያጣራው ነው። ያው ሰላም፣ ስራሽን መጀመር ትችላለሽ። ሰብለ 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 ዘመድኩንስ የሆነ ባለመኪና ነው መጥቶ የወሰደው። ባለመኪና? እንዴት ዝም ትያለሽ? አረ ጓደኛው ነው መሰለኝ። እንዲሁም ወረቀት አስቀምጦልሻል። ወረቀት?
ይታል አምጫ ንግስት ከቤት ስታጭኝ እንዳትደነግጪ። ከዚህ በላይ ላንቺ ሸክምና ሰቀቀን መሆን አልፈልግም። ወደ ጥሩና አስተማማኝ ቦታ ነው የሄድኩት። ደውዬልሽ አወራሻለሁ። በተረፈ ስለ ሁሉ ነገር እግዚአብሔር ይስጥልኝ። እናትየዋስ? እናትየዋ ወጣ ብላለች። ወጣ ብላለች ማለት ስዊድን ነው የምትኖረው? አዎ። ትዳር ተራርቆ ጥሩ ነው ትላለህ? ያው ተርቦም ቢሆን አብረን ኑር ብያት ነበር፣ ግን አሻፈረኛለች። ግን አልተለያያችሁም ማለት? አልተለያየንም። ያው ከአይን የራቀ ከልብ የራቀ ይባል የለ? እውነት ነው። አንቺ ሳገባሽ ባል እንደዚህ በቀላሉ ይገኛል ብለህ ነው? አፈላለጉና ለመገጣጠም ነው እንጂ ባልስ አይጠፋም። እርግጠኛ ነህ? እንደዛ ከሆነ አብረን እንፈልጋለን። አፈላልግና እኔ ማን ነኝ? ዳስቴ አይደለሁም ነው። ኦኬ ልሸውድሽ ነበር። አይዞሽዬ አለሚንቱ ረሙጭ ሞሽኝ አለሚ ረበለሽኝ ወይ ምን ነው አስተቀጥ ሶሲ ያለኝ ልጄ ምን ነካው? አለሚ